ድር በክፍል 43 እንግዲህ የአቶ አምነንን የድርጅቱ ፋይል እየሰረቀችው ወደ ቤት በድብቅ በመግባት ከሳሎኑና ከአቶ አምነን ክፍል የድብቅ ካሜራ አስቀምጣለች ማለት ነው። ያን ነገር ስታደርግ ደግሞ ማንም ያያት ሰው የለም። ይሄን ያደረገችው እንግዲህ አቶ አምነን ሜሊክን ሲገል ያለው ቪዲዮ ቀርጸው ስለነበረ ያንን ቪዲዮ ለአቶ አምነን ልካ ከዛ አቶ አምነን ያን ቪዲዮ ሲያዩ የሚያሳየውን ማለት ስሜቱን ለማየት ፈልጋ ሲናደድ ማየት ስለፈለገች ነው ካሜራውን ያስቀመጠችው። አቶ አምነንም እንግዲህ ቪዲዮውን ሲያዩ በጣም ነው የደነገጠው። ምክንያቱም በሰዓቱ ሜሊክን ሲገል ማንም ያየ ሰው የለም ብሎ ነው የሚያስበው። አሁን ግን ቪዲዮ እንደተያዘበት አውቋል ማለት ነው። ቪዲዮውን የያዘችበትም ከዚህ በፊት የድርጅቱን ፋይል እየሰረቀችው ልጅ ናት። ግን እስካሁን ድረስ ማን እንዳላከለት አላወቀም። ሰው ግን ከቤት ድረስ ገብታ የድብቅ ካሜራ ሁሉ አስቀምጣን አምነን እንግዲህ አሁን ላይ በከባድ ጭንቀት ይገኛል። ወይዘሮ ዛራ ወደ አምነን በመምጣት አምነን ልጅ ምን ሆነ ነው? እስካሁን ድረስ እኮ ወደታችን አልወረድኩም። ወይዘሮ ዛራ እኔ መኖር በቅቶኛል፣ መኖር አልፈልግም። እንዴ እኔ ልጅ እንደሱ አትበል እንጂ ምን ሆነ ነው? እስኪ ምናልባት እኔ የምፈታው ችግር ከሆነ ንገረኝ። አይ አንቺ የምትፈችው ችግር አይደለም። እንኳን አንቺ ቀርቶ እኔ እንኳ ብዙ ሰዎች አሉኝ፣ ብዙ ሀብት አለ ብዬ የማስበው ልፈታው የማልችለው ችግር ነው። እሺ አምነን ልጅ ግን እባክህ እንደዚህ አትሆን፣ ተረጋግ በማለት እንግዲህ እና ዛራም ወደ ኩሽና ሄዳ ምናልባት እኮ ዛሬ ላይ እናትህ ብትሆን ኖሮ አይታ ተረዳህ ነበረ። ምክንያቱም ወይዘሮ ዛሬ የደረሰበትን ነገር አታውቅም። ይህን ነገር የሚያውቁት እንግዲህ ወይዘሮ ሴማና ወይዘሮ ሴማ ብቻ ናት የምታውቀው። ሌላ የሚያውቅ ሰው የለም አምነን ሰው እንደገደለ። ወይዘሮ ሞዚናም ይሄን ነገር ስለማታውቅ እንዴ ባርኮት እኮ ከሜርሲ ጋር አየሁትኝ እና ደግሞ እቺ ሜርሲ ምን ፈልጋ ነው ከሱ? ቆይ አንቺ ለምን ለባርኮት አትነግሪው ሜርሲ መጥፎ ሰው እንደሆነች? ባርኮት እኮ እኔ ያልኩት ካልሆነ የሚል አይነት ሰው ነው። የሚሰማኝ አይደለም። ወይዘሮ ዛራ አምነን ልጅስ እንዴት ነው እስካሁን ድረስ አልወረደም እንዴ? አምነን በጣም ከባድ ችግር ላይ ነው ወይ በዛ በባርኮት ምክንያት ይሆናል እንደዛ የሆነው እያለች ነበረ። ምክንያቱም ወይዘሮ ሞዝኒያ ምንም የምታውቀው ነገር የለም። ሄዳ እንግዲህ እንደዚህ ሆንከው የተናደድከው በባርኮት ምክንያት ነው እንዲህ ስትለው፣ በፍጹም አክስቴ እንደዛ አይደለም፣ እንደውም እኔ በችግሮቼ እሱ እንዳለሳስብ ነው ምጽናን ነው እያለ ነበረ። ግን እሱ ራሱ ሊጎዳው እንደቀረበ አላወቅም። እውነት ለመናገር አምነን በጣም ነው የሚያሳዝነው። ምክንያቱም የሚቀርቡ ሰዎች ሁሉ እሱን ለመጉዳት ነው። የራሴ ናቸው የሚላቸው ሰዎች በሙሉ በዙሪያ ያሉት ሁሉ የእሱ ጠላት ናቸው ማለት ነው። እሱን ለመጣል ወይ ደግሞ የእሱን ንብረት ለመውሰድ ነው በዙሪያ ያሉትኝ። የራሴ አክስት ናት ብሎ የሚያስባት ሜርሲ ራሱ ከዚህ በፊት ከሜሊክ ጋር ተባብራ ወረቀት ወይ ደግሞ የድርጅቱን ፋይል ልታሰርቅ የነበረችው ራሷ ሜርሲ ናትኝ። ግን እሱ አክስቴ ናት ብሎ ስለሚያስብ አክስቴ ችግር ተፈጥሯን የድርጅቱ ፋይል ተሰርቋን ብሎ ሲነግራትኝ እና አሁን ምን እያደረክ ነው? አሁንማ ፋይሉን የያዘውን ሰው መኪና እየተከታተልኩት ነው ሲላትኝ፣ ምክንያቱም ሜሊክ ወደ ወይዘሮ ሜርሲ ነበር እየሄደ የነበረው። ከዛ እንዴ እንደዛ ከሆነማ ልክ እሱ ወደ እኔ ሲመጣ ምን ደግሞ ተከትሎት ይመጣን፣ ከዛ ጉዳይ ያልቅልኛም ብላ ወደ ቤት ነው ተመልሳ ሄደችው። እንግዲህ አምነን በዙሪያ ያሉ ሰዎች ሁሉ እንደ እንትን ነው የሚወጉት ከኋላ ማለት ነው። አክስቴ ናት ብሎ የሚያስባትም እንዲያውም ደግሞ ባሮክ ደግሞ ወንድሙ ነው። በእርግጥ ትክክለኛ የእናቱ ልጅ እንደሆነ አያውቅም፣ ያክስቱ ልጅ እንደሆነ የሚያውቀው። እሱ ግን እንደ ወንድሜ ብሎ ተቀብሎትኝ አብረን እንሰራለን ከእንግዲህ በኋላ አንተ ስለመጣ በጣም ደስተኛ ነኝ ብሎ በደስታ ተቀብሎ ሳለ አሁን እሱን ለመጉዳት እያሰበን ያለው ማለት ነው። አንተማ ነፍሰ ገዳይ ከሆንክ እስር ቤት ትገባለህ፣ ከዛ ደግሞ እኔ ንብረቱን በሙሉ እቆጣጠራለሁ እያለ ነው የሚገኘው ማለት ነው። አሁን በነገራችን ላይ በጣም ነው የሚያሳዝነው። ምክንያቱም ወዳጆች ናቸው ብለን የምናስባቸው ሰዎች በሙሉ በዙሪያችን ያሉት ጠላት ሆነው ሲገኙ ወይ ደግሞ የእኛን ውድቀት የሚፈልጉ የእኛን ወድቆ ማየት የእኛን መዋረድ የሚፈልጉ ሆኖ ማየት በጣም ነው የሚሰብረው። ከዛ ቤት ቤሊንና ወይዘሮ ሴማ ብቻ ናት አምነን የማይጎዱት ማለት ነው። ወይዘሮ ሙዚናም እንደዛው። ግን ወይዘሮ ሙዚና አሁንም እየጎዳች ነው ያለችው አምነን። ምክንያቱም ይሄ ልጅ ወንድሙ እንደሆነና የእናቱ ልጅ እንደሆነ መናገር ነበረባት፣ ግን ያንን ነገር አልነገረችውም። ስለዚህ አሁን እንደሚጎዳው እያወቀች ግን እስካሁን ድረስ ለአምነን ምንም አይነት ነገር አልተናገረችም ማለት ነው። ብነግረው ይጣላሉ ብላ ስላሰበች ነው። በእርግጥ ግን ጠላቱን ማወቅ አለበት። ምክንያቱም ሰው ጠላቱን ካላወቀ ከማንም ሊጠነቀቅ አይችልም። አንዳንድ ጊዜ ጠላትና ወዳጅንም ለይቶ ማወቅ ይጠቅማል። ምክንያቱም ከጠላቶቻችን እንጠነቀቃለን። አቶ አምነን ግን አሁን ላይ ጠላቱ ማን እንደሆነ ወዳጁ ማን እንደሆነ ለመለየት ግራ ተጋብቷል። ምክንያቱም በዙሪያ ያሉ ሰዎች ሁሉ የእሱን ውድቀትና የእሱን ደካማነት ማየት ድካም ማየት የሚፈልጉ ሰዎች ናቸው፣ የራሱ የሆኑ ሰዎች ማለት ነው። ወይዘሮ ሴማ ደግሞ ያ ነገር እንዳይሆን እየጣረች ነው ያለችው። ምክንያቱም እሷ ታውቃለች አቶ አምነን ሰው እንደገደለ ታውቃለች። ግን ሆን ብሎ ያደረገው ነገር አይደለም። ምክንያቱም እሱ አምኖትኝ እያሰራው ያለ ከድርጅቱ እሱ ግን ከድቶታል። ስለዚህ ተናዶ ነው እንጂ በሰዓቱ ያደረገው አምነን ልጅ ሆን ብሎ የሰውን ነፍስ አያጠፋም።
እንግዲህ በዛ ማለ በዚህ ሰው አስቦበትም ሆነ ሳያስብበት የሰው ነፍስ ካጠፋ ከተጠያቂነት ነጻ ሊሆን አይችልም። አቶ አምነን በጊዜው ይጠየቃል፣ ይታሰራል። ግን በዚች ልጅ ከይች ፋይሉን የሰረቀችው ሌባይቱ ልጅ ማለት ነው እሷ ናት ቪዲዮን የያዘችበት። በቪዲዮ አስፈራርታ ወይ ብር ወይ ድርጅቱ ምናምን ከምትወስድበት ጥፋቱን አምሮ ታስሮ ከዛ ቢወጣ የተሻለ ይመስለኛል ማለት ነው። እሷ ደግሞ ሙሉ ቪዲዮን የተነጋገሩበትን ቪዲዮ ይዛለች። ግን እሷ የላከችለትኝ ልክ ተኩሶ ሲገላ ያለውን ብቻ ነው። ከዛ በፊት የተነጋገሩትን ቪዲዮ ቆርጣን የላከችው ማለት ከዛ በፊት ያለው ቢታይ ለአቶ አምነን ፍትሐዊ ይሰጠው ነው ማለት ቢያንስ የእስር ጊዜ ይቀንስለታል። ምክንያቱም ሜልክ በሱ ላይ ወንጀል ሰርቶበታል። አንዳንድ ጊዜ ገዳይ ብቻ ሳይሆን ሟችም ጥፋተኛ ይሆናል። ሟችም ራሱ ወንጀል ሰርቷል። ስለዚህ አስተያየት ይደረግለታል ማለት ነው። ግን ነፍስ ከማጥፋት ተጠያቂነት ነጻ ሊሆን አይችልም። ምክንያቱም በዛ ማለት በዚህ ዙሮ የሰው ነፍስ አጥፍቷል። ለዛ ደግሞ ሊጠየቅ ይገባል ማለት ነው። ያ የሚሆነው ደግሞ ሲታሰር ነው። እስር ቤት ገብቶ የህሊና እረፍትን በዚህኛው ምንም አይነት ነጻነት ማግኘት ይሻለዋል ብዬ ነው የማስበው። ምክንያቱም አሁን እሱ በገንዘብ በምን ብሎ ቢያንስ እንደው በገንዘብ ራሱ ተከፍሎ ነጻ ቢሆን ሳይታሰር ቢቀር ከህሊና እረፍት ማለት ህሊናው ሊያርፍለት አይችልም። ስለዚህ ለትንሽ ጊዜ ታስሮ ከህሊና እረፍትም ከሁሉም ነጻ መሆን ይሻላል ማለት ነው። ባርኮን ደግሞ ለምንድን ነው ግን ያቺ ፋይሉን የሰረቀችውን ልጅ በሆነ ነገር እንትን ብለን በሚስጥር ለምን ፋይሉን አንቀበላትም? የሆነ ድራማ ሰርተን እያሉ እያወሩ ነበረ። ግን እሷ ከሳሎኑ ካሜራ አስቀምጣ የሚያወሩትን በሙሉ እየተከታተለች ትገኛለች። እንግዲህ ሰዎቹ በተኙበት የስርቆት ልምድ ስላለትኝ በአጥር ዘላ ገብታ ነው ማለት ነው የድብቅ ካሜራ ያስቀመጠችው። እንግዲህ የድብቅ ካሜራ እንዳስቀመጠች ማንም ሰው የሚያውቅ የለም። ከክፍሉም ከሳሎኑም ነው የድብቅ ካሜራ ያስቀመጠችው። እና ለምንድን ነው ወይዘሮ ሜርሲ ይችን ልጅ በሆነ ድራማ ሰርተን ፋይሉ ልንቀበላት ይገባል፣ ግን አምነን ወንድሜ እንዲያውቅ አልፈልግም ስለሚጨናነቅ እያላት ነበረ። አረ እኔ እንኳ ድራማ መስራት ላይ ብዙም አይደለውም፣ ግን አንተ ካሳየህ ችግር የለውም እያለች ነበር ወይዘሮ ሜርሲ። ግን ድራማን ለመስራት እንደሱ አንደኛ የለም፣ የሚያስመስልና የሚዋሽ እንደሱ አንደኛ የለም ማለት ነው። ወይዘሮ ዛራ ደግሞ ልክ ሜርሲ ከውጭና ተቀምጣ ከዛ ሰው ባለችበት ለመጥረግ ግቢ ለመጥረግ ስትሄድ እንዴ ምንድነው አንቺ ሴትዮ የምትከታተኝ? እኔ ውጭ ስወጣ ውጭ ትወጫለሽ፣ ከውስጥ ሰውን ደግሞ ውስጥ ትገቢያለሽ። ኧረ በፍፁም እኔ ስጀምር አንቺን ለምን ብዬ ነው የምከታተልሽ? አንቺ ምን አለሽ ብዬ ነው አንቺን የምከተልሽ? እንግዲህ በቃ ተይ ብላ ስትሄድ ወይዘሮ ሜርሲ እንግዲህ ስልኳን ረስተው ነበር የሄደችው። በዛው አጋጣሚ የወይዘሮ ሜርሲ ባል ሲደውል ወይዘሮ ዛራ ደግሞ ስልኩን ስታደረገች እና ሜርሲ ሲል አቤት ነው ያለችው ማለት ነው። ልክ እንደ ሜርሲ ሆና ማለት ነው። እመኝኝ እስካሁን ድረስ ለተጫወትሽብኝ ነገር በሙሉ ዋጋሽን ነው የምሰጥሽ። ስለዚህ አሁን ያለሽበትን አድራሻሽን ንገሪ ሲላተኝ እንዴ አንቺ ሌላ ሰው ላይም ተጫውተሻል እንዴ? እሺ በቃ እንደዛ ከሆነ ብላ አድራሻውን ወይዘሮ ዛራ ለሜርሲ ባለቤት ልካልታለች ማለት ነው። ሜርሲ ደግሞ ይሄን ነገር አታውቅም። እንግዲህ እሱ ደግሞ ከዚህ በፊት ብዙ ነገር ያደረገችው እንደሆነ ገንዘቡን በሙሉ እንደበላችበት ምናምን ነበር የሚያወራው ማለት ነው። ከዛ ልክ በር ተቆርቁሮ ስትከፍት እሱ ነው እንዴ ሀርዱን እንዴት መጣ ማለት እንዴት ድረስ መጣ? ምን ማለት ነው? አድራሻውን ስትነግረኝ የማላውቀው መስሎች ነበር እንዴ? ማለቴ እንዴት መጣ ብዬ እኮ ነው ደንግጬ እኮ ነው እያለች እንግዲህ የተቀበዘበዘች ነበረ። እሱ የመሰለው እንግዲህ አድራሻውን የነገረችው ሜርሲ መስሎት ነው። አድራሻውን የነገረችው ግን ወይዘሮ ዛራ ናት። እስካሁን ድረስ በነገራችን ላይ አታውቅም። ሜርሲ ራሱ አላወቀችም። እንዴት አድራሻውን አገኘ ስትለው አንቺ ነግረሽኝ እኮ ነው የመጣው ሲላት አልገባትም። ይህን ነገር ያደረገችው እንግዲህ እና ዛራ ናት ማለት ነው። ወደ ቤት እንዲመጣ ያደረገችው እስካሁን ድረስ ላደረግሽ ነገር በሙሉ ዋጋ አስከፍልሻለሁ። እንደዛ ተጫውተሽብኝ እንደሄድሽ እኔም በህይወትሽ እጫወትብሻለሁ። እባክህን አርጁን እረፍ። ከዚህ ቤት የኔን ውርደትና የኔን ለቅሶ ማየት የሚፈልጉ ብዙ ሰዎች አሉ። ስለዚህ እባክህ ከዚህ ሄድ ብትለው በፍጹም አይሆንም። እኔ ራሱ ይሄን ነው የምፈልገው። የአንቺ ጠላቶች ጋር ተባብሬ አንቺን ይበልጥ ማሳዘን ነው የምፈልገው። አሁን ከዚህ ዘወር በይልኝ ብሎ ወደ ቤት ገብቶ ከውስጥ ሲገባ እንግዲህ ወይዘሮ ሞርሲናን ያገኛት። እንዴ ሀርዱል ቤት ተገኘ? እንዴት ነህ? እንዴት ልትመጣ ቻልክ? ያው ሜርሲ አድራሻውን ነግራኝ ነው። እና አሁን አልተገናኛችሁም እንዴ? ከሜርሲ ጋር ውጭ ናት። እኛ ተገናኝተናል። ሜርሲ እንግዲህ በጣም አዝናለች ማለት ነው እሱ በመምጣቱ እያለቀሰች ነበረ። በቃ ህይወት የተበላሸ አለቀልኝ። እነዚህ ሰዎች እንግዲህ መሳቂያና መሳለቂያ ነው የሚያደርጉኝ ያለ እንግዲህ ወይዘሮ ሴማ መጣ። ሜርሲ ምንድን ነው የጠወለገ አበባ መሰሻን እኮ ለምንድን ነው እንደዚህ ያዘንሽው? አይ ምንም አልሆንኩም። አሁንም ማን የምትናገሩበት ምክንያት አገኛችሁ? ወይዘሮ ሴማ በጣም ከፍቶኛል።
አደል? የክፉ ሰው መጨረሻ እኮ ይኸው ነው። ገና ምን አይተሽ? ለምንድን ነው ግን የማተውኝ? እኛ ብንተውሽ ራሱ ክፉ ስራሽ አይተውሽም። መቼም የክፉ ሰው መጨረሻ ሊያምር አይችልም ወይዘሮ ሜርሲ በማለት እንግዲህ ልትሄድ ስትል እንዴ እንደዚህማ ባንዴ የጠላቶች መሳቂያና መሳለቂያ አልሆነ ማለት ነው። ከዛ ብድጋለች ነው ወይ ወይዘሮ ሴማ ምንም አልሆንኩም እኮ ሲጀምር ልፈትንሽ ብዬ ነው። እንዴ ይሄ ምን አይነት ፈተና ነው? አይ ጥሩ ነው እሺ። እና አትገቢም እንዴ? አይ አልገባም፣ እዚህ ነፋስ መውሰድ እፈልጋለሁ ብላ እንግዲህ እሷ ከሄደችላት በኋላ እያለቃቀሰች ነበረ። ለማስመሰል እየሞከረች ነው ያለችው፣ ግን በአሁኑ ሜርሲ ትሸነፋለች ማለት ነው። ወደ ወይዘሮ ዛህራ በመሄድ ደግሞ ወይኔ በቃ ይችን አሮጊትማ መግባባት አለብኝ። ሜርሲ ምን ሆነሽ ነው በዚህ የመጣሽው? ማለት ለምንድን ነው በጓሮ ዙሪያ አድርገሽ ወደዚህ የመጣሽው? ወይዘሮ ዛህራ እባክሽን ከአንቺ መደበቅ ፈልጌ ነው። ያ የመጣው ባልሽ እንደሆነ ነገረችኝ ወይዘሮ ሜርሲ። አረ በፍጹም ያን ባሌ አይደለም፣ እንደዛ አይነት ባል የለኝም። እና ምን ማለትሽ ነው? ነግራኛለች እኮ ወይዘሮ ሞልዚና። እሱማ ባሌ ነበር። ይኸውልሽ ዛህራዬ፣ ይሄ ሰውዬ በፊት በጣም ጎድቶኛል። ለምንድን ነው የጎዳሽ? መቼስ ያለምንም ምክንያት አይጎዳሽም። ሰው እኮ ዝም ብሎ ከመሬት ተነስቶ መጥፎ አይሆንም። እኔ መጥፎ የሆንኩትኝ እሱ ስለ ጎዳኝ ነው። ወይዘሮ ዛህራ እባክሽን ተረጅኝ እና አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ምን ፈልገሽ ነው? አይ በቃ እንድደበቅ እፈልጋለሁ፣ እንድደብቅኝ እፈልጋለሁ። ከዚህ የመጣሁት አንቺ እንድትደብቂ ስለምፈልግ ነው። የት ልደብቅሽ? በቀሚሴ ውስጥ ልደብቅሽ? ምን እያልሽ ነው ሜርሲ? አብደሻል እንዴ? አይ በቃ እባክሽን ከዚህ አንቺ ጋር ልቆይ፣ የፈለግሽውን ነገር በሙሉ አደርጋለሁ እያለች እያወራች እያለ በመሀል እንግዲህ ወይዘሮ ሴማ መጣ። ወይዘሮ ዛህራ በቃ እንጀራ አቅርቤ ምናምን ስትላትኝ ሜርሲን አላየሻትም? ሜርሲ እንግዲህ እዛው ተደብቃ ነበር ማለት ነው። እባክሽን አላየኋትም በይ እያለች በእጅና በፊቷ ምልክት እየሰጠቻት ነበረ። ወይዘሮ ዛህራም አይ አላየኋትም፣ በቃ ችግር የለም ሜርሲ ባትኖርም አሁኑኑ ምግብ አቅርቢ በማለት እንግዲህ ወይዘሮ ሴማ ስትመልስ አንቺ አጭበርባሪ ብለሽ ብለሽ ደግሞ ውሸታም አደረግሽኝ። እንደውና ዛህራ ምን ላድርግልሽ? የፈለግሽውን በሙሉ ላድርግልሽ፣ ምግብ ላቅርብልሽ፣ ሁሉም ነገር እኔ ነኝ ምሳ አያስፈልግም፣ ምግብ አቅርቢ ነው የተባልኩት፣ ምግቡን ደግሞ ራሴ ያቀርበዋለሁ ስትላት አይ በፍጹም ብላ እንግዲህ ሜርሲ ወደ ወዲህ እያለች የተሰራውን ምግብ እያቀራረበች ነበር ከነሱ ተደብቃ። እንግዲህ በስተ መጨረሻ ምግቡ ቀርቦ ሲመጡ እንዴት ነው አክስቴ፣ ባልሽ ከብዙ ጊዜ በኋላ ነው የመጣው እና ምን ተሰማሽ? ምን ይሰማታል? ያው ደስታ ነው እንጂ ደስታ ነው እንዴ። ግን ሀርዶን እንዴት ልትመጣ ቻልክ? ያው ቤቱ ሜርሲ ነግራኝ ነው። ሜርሲም ቁም ነገር ትሰራለች እንዲህ እያለች ነበር ወይዘሮ ሴማ ማለት ነው። እንግዲህ በሜርሲ ላይ እየቀለዱባት ነው የሚገኙት። ወይዘሮ ዛህራም አቶ አምና እንደው ድፍረት ካልሆነብኝ እዚህ ቀርብ ይበላ ችግር አለው? አረ በፍጹም ናት ዛህራ፣ ችግር የለውም እዚህ እኛ ጋር መብላት ትችያለሽ። ይቻለው የሴትዮ ምን አስባ ነው ዛሬ እዚህ እኛ ጋር የምትበላው? ከመቼ ወዲህ ነው እኛ ጋር የምትበላው? እያለች በውስጧ እየተበከነከነች ነበረ ወይዘሮ ሜርሲ። ግን እሷ የቀረበችው ብዙ ነገር ለመናገር ወይ ደግሞ ሜርሲን ለማናደድ ይመስለኛል ማለት ነው። እና ይህንን ምግብ የሰራችው እኮ ሜርሲ ናት። ምግብ አቅርባ ስለማታውቅ ያው ሰዎች እንዲያት አልፈለገችም እና በድብቅ ነው ያቀረበችው። አዎ ሜርሲ በጣም ጥሩ ሰው ናትኝ። አምነን ራሱ ሜርሲ ባትኖርልን ኑሮ የዚህ አይደርስም ነበረ እያለች ወይዘሮ ሞልዚናም ሁላቸውም ስለ እሷ ደግነት ሲያወሩ እሱ ደግሞ እኔ እኮ አውቃታለሁኝ የእኔ ባለቤት ጥሩ ሰው ናት ሲል ከዛ ተናዳ እሷ ደግሞ በቃ በቃ ብላ ስትነሳ እሺ በቃ አንቺ ከበቃሽ ማንም ልበል አልችልም፣ ስለዚህ መታጠቢያ ቤቱን አሳይ ብሎ ተከትሏት ሄደ ማለት። ከዛ ምንድነው አንቺ እነዚህም ሁሉ ሰዎች በዚህ ምላስሽ አሳመነሻችሁ ነው? ሁሉም እኮ ስለ አንቺ ጦርነት ነው የሚያወሩት። ቆይ አንቺ ምን አይነት ሰው ነሽ? እባክህን አርዱ፣ እኔ አሁን ተቀይሬያለሁ። አንቺ መቼም ልትቀየሪ አትችይም፣ እንደውም ከተቀየርሽ ወደ አውሬነት ነው የምትቀየሪው በማለት እንግዲህ እየተናገራት ነበረ። እባክህን ተወይ ከዚህ ሂድ ብትለውም ሊሰማት ፈቃደኛ አይደለም። እኔ ከዚህ አልሄድም፣ ይኸውልሽ እንደውም አንቺ ማለት ነው ከዚህ ቤት መኖር አይገባሽም፣ አጭበርባሪና ሌባ እንደሆንሽ ሁሉም ሰው ማወቅ አለበት እያላት ነበረ። ከውጭ ሄደው ሲያወሩ ደግሞ ወይዘሮ ሴማ እዚህ ኑር ብላኛለች። እንግዲህ ወይዘሮ ሴማ ማለት ነው መኖር ከፈለግ ከዚህ መኖር ትችላለህ፣ በጣም ትልቅ ነው፣ ከባለቤት ጋር መሆን ትችላለህ ብለው ስለነበረ ወይዘሮ ሴማ እዚህ ኑር ብላኛለች። ስለዚህ በአንድ ሳምንት ውስጥ 1 ሚሊዮን ብር ካላመጣሽ እኔ ከዚህ አልሄድም፣ እቃዬን ሁሉ ይዤ መጥቼ ከዚህ ነው የምኖረው እያላት ነበር ማለት ነው ወይዘሮ ሞርሲን ማለት ወይዘሮ ሜርሲን። እሷም እንግዲህ ይሄ ብር በቁጥር ነው እንጂ በአካል እንደ እያለች ነበር ማለት ነው። እሱም እንግዲህ ከየትም ብለሽ አምጪ፣ እንዴት እንደምታመጪው አላውቅም፣ ግን ብቻ ብሩን አምጪ፣ ካላመጣሽ ግን ከዚሁ መጥቼ ተመታትቼ ሲጣርጌ ነው የምገልሽ እያላት ነበረ። እንግዲህ ዶች የድር በክፍል 44 ይመስላል። በክፍል 45 እስከምንገናኝ ድረስ ቸር ሰንብቱ።